ማረፋቸውንም ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማሳወቁን በዚህ ሰዓት ላይ ሰምተናል። አሪፍ ፋይት ምን ይመስለኛል። ጌች ምን ታስባለህ? ብዙ ጊዜ አንተ እንደምታደርገው ስፖርተኞች አንድ ሁለት ሲባባሉ ወይም ሳይግባቡ ሲቀሩ እኔ ሪንግ ላዘጋጅና ፋይት አድርጉ ትላለህና ልክ እንዳዩ ነው የደወሉልኝ። ነገ ያሰብከውን ፕሮግራም ሰርዘው ካልሆነ ያረፍኩበትን ሆቴል አልጋውን ነንበሩን ያውቁታል፣ ስልኬንም ያውቁታል እና ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ ካልሆነ ደግሞ ሰላም ውድ የዚህ ቻናል ተከታታዮቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው የዕለቱን መነጋገሪያ ቪዲዮ ይዘንላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቅድሚያ ወደ ዕለቱ የእረፍት ዜና እንሄዳለን። እኚህን አባት ብዙዎቻችሁ ታውቋቸዋላችሁ። እኚህ አባት በዛሬው ዕለት ህይወታቸው ማለፉ ተሰምቷል። በሰሜን ጎጃም ሀገረ ስብከትም ክብረ ደናግል ናዳ ቅድስት ማርያም ገዳም አበመኔት የአራቱ ጉባኤያት መምህር መልአከ ገነት አምደ ብርሃን የኔታ ይባቤ በላይ ማረፋቸውንም ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማሳወቁን በዚህ ሰዓት ላይ ሰምተናል። የቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መልአከ ሰላም ሰለሞን ቶልቻ በሰጡት ቃል ላይ አራት አይናው ታላቁ አባት መልአከ ገነት አምደ ብርሃን የኔታ ይባቤ በላይ ትላንትና ምሽት ለዛሬ ሌሊት አጥቢያ አርፈዋል ሲሉ ገልጸዋል። ቀብራቸውም ታዲያ ብፁዓን አባቶች ታላላቅ መምህራንና የኔታ ተማሪዎች በተገኙበት ነገ ከቀኑ 8 ሰዓት ላይ ሲያገለግሉበት በነበረው ገዳም እንደሚፈጸም የሰሜን ጎጃም ሀገረ ስብከት ለቤተ ክርስቲያኗ ማስታወቁንም ተገልጿል። እኒህ አባት እንግዲህ በጣም ትልቅ አባት ናቸው። ከምንም በላይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስን ሰዎች የሚያስተምሩትን የአቡሻር መጽሐፍም አስተማሪ ናቸው። እኒህን አባት በቀላሉ ማግኘት ራሱ በጣም ከባድ ነበረ። ምክንያቱም እሳቸውን መሳይ አባት ብዙም ሀገር ውስጥ የለም። በጣም የተለዩ ድንቅና ግልጽ የሚናገሩ አባት ናቸው። ከዛ ውስጥ እስኪ ትንሽ ቀንጭብ ቪዲዮ እናሳያችሁ። እኒህ አባት ማን ናቸው የሚለውን። ለባህር ዳር ሞባይል ጸሎት ብር ክፈል ለና ደማል ክፈል አባጭ ቅኔ ቤት ድጓ ቤት አቋም ቤት ሰራለው እንጂ ሞባይል ጸሎት እንግዲህ እኒህ አባት ናቸው። በጣም ሀቀኛ ሰው ናቸው። በሰሜን ጎጃም አካባቢ ለሚኖሩ ናዳም ቤተክርስቲያን አካባቢ ለሚኖሩ ኦርቶዶክሳውያን መጽናናት እንመኛለን። ከማንም እና ከምንም በላይ ለነሱ በጣም ያስፈልጋቸው ነበረ። በጣም መካሪና ትልቅ አባት ናቸው። እዛ አካባቢ ላሉ ሰዎች መሰሶ ነበሩ። እኒህ አባት እንግዲህ ከእግዚአብሔር የመጣ ትእዛዝ ነው። እንግዲህ ምንም ማድረግ አይቻልም። ሰሞኑን በተካሄደው የቲክቶክ ክሬቲቭ አዋርድ ላይ መሸለም የነበረበት ልጅ ሳይሸለም ቀርቷል። ከዚህ ጋር በተያያዘ እንግዲህ አዶናይ ለዛ ልጅ ከተሰጠው ሽልማት ላይ አካፍሎታል ማለት ነው። ሱራጃን አብዛኞቻችሁ ታውቁታላችሁ። ኦኬ ፓስታን ቻሌንጅ ያስጀመረው ልጅ ነው። እንዲሁም ከውድድሩ በኋላ የራሱን ቅሬታ እያስተላለፈ ነበረ። ሱራጃ ማለት እንግዲህ ይሄ ነው። ለሶስቱ መቶ ሺህ ብር ትሸልማለህ ብለው ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም። አንድም ስሜን አልጠሩትምሽ። ሃይሚትሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ንንሳይ እንግዲህ ይሄ ልጅ ይህንን መልእክት ካስተላለፈ በኋላ ነው አዶናይ ቪዲዮን ተመልክቶ ማንም ሰው የማያደርገውን ነገር ነው አዶናይ ያደረገው። በጣም ይሄ ሰርፕራይዝ ነው ሁላ። ሱራጃ ወንድሜ ይህ ቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም። ማሸነፍህም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። ቢግ ሪስፔክት ብሩ። በቃ ትለያለህ ነው የምልህ። እግዚአብሔርን ማንም አሁን ይሄንን አያደርግም። በቃ ማንም ማለት በዚህ ሰዓት ስለሱ በሰፊው የተወራበት ባለበት ሰዓት የሌላ ሰዎችን እንባ ዘሩ ብሎ የሚያይ ሰው የለም። ግን አዶናይ ምን ያክል ርቀት ሄዶ ይህን ልጅ ከጎኑ እንዴት እንደሆነ አይታችኋላ። እና አብዛኛው ሰው እንደዚህ ቢሆን በጣም መልካም ነው። እንዲሁም ደግሞ ዛሬ ዕለታዊ የሆኑ መነጋገሪያዎች ውስጥ አንዱ የኢዲኤፍ ባለቤት ቶማስ ኃይሉ ከስዊት ቦክስ ባለቤትና አሰልጣኝ ከሆነው ጌታቸው ጋር ትንሽ ሰጣ ገባ ውስጥ ገብቷል። ከዚህ በፊት እንግዲህ ጌታቸው ይሄንን አድርጎኛል ብሎ ቶሚ እያለቀሰ ቪዲዮ ሰርቶ ነበረ። የኛ የቲክቶክ አናሊስታችን ላይ ባህር ዳር ነበረ። በደንብ በጣም ብዙ ተከታዮች እንዳሉን አይተናል። እና ከቲሞቼ ጋር አብረን ሄደን ከዛ ከሄድን በኋላ በጣም ተቀበሉን። በጣም ህብረተሰቡ ደስ ይላል። በጣም የሚገርም ህብረተሰብ ነው። ሁሉም ሰው ደስ ይላል። በፍቅር
ከስፖርት ኮሚሽኑ ጀምሮ እያንዳንዱ ሰው በፍቅር ነው የተቀበለን እና ከዛ ያለውን ሁኔታ ምናምን ነገር ሲያዩ አምሶሪ በጣም ተደወለልኝ። ኦልሞስት ወደ 10 ሰዓት አካባቢ ነው አርፈን ስንነሳ እና ተደወለልኝና እኔ የሄድኩት እኔ ምንም አይነት የፖለቲካ ሚሽን የለኝም። እኔ ምንም ስለማንም ምንም አያገባኝም። እኔ አላቅም። ከዛ ተደወለልኝ ከሌሊቱ ከምሽቱ 10 ሰዓት ነው አምሶሪ ከቀኑ 10 ሰዓት ተደወለልኝ። ከዛ የተደወለልበት ምክንያት እኛ 9 ሰዓት አካባቢ ምሳ በልተን ከባህር ዳር ልጆች ጋር ቪዲዮ ሰራን። ቪዲዮ ሰራንና ያንን ቪዲዮ ልክ እንዳዩ ነው የደወሉልኝ። ነገ ያሰብከውን ፕሮግራም ሰርዘው ካልሆነ ያረፍኩበትን ሆቴል አልጋውን ነንበሩን ያውቁታል፣ ስልኬንም ያውቁታል እና ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ ካልሆነ ደግሞ በህይወት ከዚህ ሀገር አትወጣም ተባልኩኝ። ከዛ ቴዲና ሰላም እኔ ጋር ኢዲኤፍ ይሰራሉና ለሁለቱ ነገርኳቸው። ቁጭ አድርጌ ስነግራቸው ምንም ችግር የለውም ፕሮግራሙ ሀፕን ያደርጋል፣ አንተ እንዳትፈራ፣ እኛ አስፈላጊውን እርምጃ እንወስዳለን፣ አንተ ብቻ ጠንከር ብለህ ለማለፍ ላይክ ምንም እንዳልተፈጠረ አስበው ምናምን እንደው ወሬ ችግር የለውም ታጣቂ እናሰማራለን፣ ጋርድ እንቀጥርልሃለን አሉኝ። ፎርሹር ጋርዶቹ አያውቁም ይሄን ነገር። ከዛ ማታ እራት ራሱ ለመብላት ስንሄድ የታጠቀ ሰው አብሮን ነበረ፣ ሽጉጥ የያዘ ሰው ማለት ነው። ሰዎች ከተተናኮሉ ምናምን ነገር ተብሎ ማለት ነው። እኔ በደንብ አላውቀውም ሀገሩ። ያው ህብረተሰቡም ደግሞ ደስ የሚል ህብረተሰብ ነው እና ለሀገሩ ያለኝ አመለካከት እንዲቀየር ምናምን ነገር አደረገብኝ የተናገሩት ነገር ማለት ነው። ከዛ ራት ከበላም በኋላ እንዴት ልተኛ በቃ። እንደምታዩት እንግዲህ ቶማስ ኃይሉ በእንባ ታጅቦ ነው ሲናገር የነበረው። ከዚህ ጋር በተያያዘ እንግዲህ እውነታውን ማወቅ አይቻልም፣ በጣም ከባድ ነው። ግን ጌታቸው እውነት ይሄንን ነገር አድርጎ ከሆነ በጣም ነው የሚያሳፈረው። ወይ ከስፖርተኝነት ጨዋነት በጣም የተለየ ነው። ጭራሽ ነው እንደዚህ የማይደረገው። የስዊት ቦክስ ባለቤትና አሰልጣኝ ምን አይነት ምላሽ ሰጠ የሚለውን እንከታተል። ይሄ ከፖለቲካ ጋርና ከተለያዩ ማህበረሰቦች ጋር ለማገናኘት እኔን ሆን ተብሎ ለመጉዳት የተሰራ ቪዲዮ ስለሆነ ይሄ ስለዚህ ምንም አይነት መልስ አልሰጥም። በህግ ግን ጠይቃለሁ። ግዴታ ይሄ እኔን ሊያጠፋ የሚችል ነገር ስለሆነ በህግ ጠይቃለሁ። ህግ ያለንበት ሀገር ውስጥ ያለነው በህግ ጠይቃለሁ። ይሄን ለሌላው ግን ሙሉ በሙሉ መልስ እሰጣለሁ። ጌች እንግዲህ ይህንን ምላሽ ሰጥቷል። እውነታው የሚያውቁት እንግዲህ ራሳቸው ናቸው፣ እንዲሁም ፈጣሪ ብቻ ነው የሚያውቀው፣ ሌላ ማንም ሰው አያውቅም። ግን በመሀል የገባችሁ ወሬ የምታቀጣጥሉ ሰዎች በጣም አድቡ። ምክንያቱም ከዚህ ጋር በተያያዘ በጣም ብዙ ሰዎች ስፖርተኛን የሚሉ ሰዎች ቪዲዮ እየሰሩ ነው፣ ሁለቱን እያቀሳሰሩ ጭራሽ በአካል ሁላ እንዲጣሉ ሁላ የሚፈልጉ ሰዎች አሉ። ከዚህ ጋር ተያይዞ እስኪ አንድ በጣም ተንኮለኛ የሆነ ልጅ ምን እንዳለ ተከታትለን እንምጣ። አሪፍ ፋይት ምን ይመስለኛል። ጌች ምን ታስባለህ? ብዙ ጊዜ አንተ እንደምታደርገው ስፖርተኞች አንድ ሁለት ሲባባሉ ወይም ሳይግባቡ ሲቀሩ እኔ ሪንግ ላዘጋጅና ፋይት አድርጉ ትላለህና በአሁኑ ዙር ደግሞ እኔ ያዘጋጃለሁ ፕሮፌሽናል በሆነ መንገድ ፕሮፌሽናል በሆኑ ዳኞች ፋይት ብታደርጉ ምን ይመስላል? ሜንሽን እያደረጋችሁ ለጌች አድርሱለት። ሌላው በዚሁ ለአንተ ማስተላለፍ የምፈልገው መልእክት ብዙ ጊዜ እንደዚህ ስፖርተኞች አንድ ሁለት ሲባባሉ ሪንግ ላዘጋጅ ትላለህና ሁሉም አለመግባባቶች በሪንግ ማለቅ አለባቸው ብዬ አላስብምና እናንተም ይህን ጉዳይ ተነጋግራችሁ ብትፈቱ ደስ ይለናል። ተነጋግረን መግባባት ምንችል ህዝቦች ነን። ሁላችንም ተመሳሳይ ቋንቋ ነው የምናወራውና ተነጋግራችሁ ብትፈቱ ደስ ይለናል። የፋይቷን ጉዳይ ግን አስቡበት። በጣም ተንኮል ነው። መጨረሻ ላይ እንደው ትንሽ አስተካከለው፣ ከዛ እንደገና መልሶ ደግሞ አበላሸው ልጁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አንዳንድ ሰው የራሳችሁን ድክመት አይቶ ያንን ድክመት ለማጉላት በጣም ብዙ ይጥራል። እና አሁን ልጅ እንግዲህ በመሀል ገብቶ ማስታረቅ ሲገባ እንደገና እንዲጣሉ እየገፋፋቸው ያለበት ሁኔታ ነው ያለው። በጣም ብዙ ስፖርተኞች የሚገርማችሁ ነገር እንዲታረቁ ማንም የፈለገ ሰው የለም። ሁሉም ሳይድ ነው የሚይዘው። ከጌች ጋር የግል ጸብ ያለበት ይሁን ወይም ደግሞ
እሱ የማይመቸው ሰው ወደ ቶማስ ኃይሉ ይሄዳል። ቶማስ ኃይሉ ጋር የማይመቻቸው ደግሞ ወደ ጌች። በቃ ሳይድ እየያዘ ነው ሰው። ግን ይሄ መልካም አይደለም፣ የኢትዮጵያዊነት ስነ ምግባርም አይደለም። ከኢትዮጵያዊነት በተጨማሪ ደግሞ የስፖርቱ ራሱ እንደዚህ አይነት ባህሪ አይገልጸውም እና ቢስማሙ መልካም ነው። ከዚህ ጋር በተያያዘ ግን አንድ ቅን ልጅ ተገኝቷል። ምን እንዳላቸው እንስማው። ሸር በደንብ ይደረግ። ቶሚና ጌች ጋር እንዲደርስ አድርጉት። ይሄ ቪዲዮ በፎቶ ላይ ያያችኋቸው ጌች የስዊት ቦክስ መስራች ባለቤትና ቶሚ ፕላስ ውዝዋዜ አሰልጣኝ ትሬነር ናቸው። የራሳቸው የሆነ ከለር የራሳቸው የሆነ በአካል የሚከተላቸው ሾች በኦዲየንስ ሚሊዮኖች የሚከተሏቸው ሮል ሞዴል የሚሆኑ ስፖርተኛ ከታች ከድህነት ሁለቶችን በተለያየ ቦታ እንደሚወሩት ካለ መብላት ወደ መብላት ከመብላት ሰዎችን ወደ ማብላትና ወደ ማሰራት ይሄዱ ታላቅ የሥራ ዘርፍ ላይ ያውም ደግሞ ስፖርት በሚባለው ዓለም አቀፍ ሰዎችን አንድነት እንጂ ልዩነት በማይፈጠር ቦታ ላይ ተገኝተው ሳለ አላቅም ከየት ወዴት ተንከባለው ሮል አድርገው እዚህ ጋር እንደደረሱ ከጎን ያሉ አንዳንድ ሾከኞች አሉ። ወንድ መሳይ እንደ ሴት አራግበው ወሬ የሚያድሩ አሉ። እነሱን ለጊዜው ተዋቸው። በእናንተ አንድነት የእውነት የሚደሰቱ ከሆነ ከጎናችሁ ያላችሁ ሰዎች ታረቁ፣ ተስማሙ። የነገር ጥሩ የለም። ጌችዬ ከለራችን ይቀንሰዋል ቶሚዬ ፕሊስ ያላችሁ ሰው የለም። 100% ያ ቢሆን ባሏላችሁ ባላደራችሁ ወየ ቶሚ ወየ ጌች እኔ ሰልጣኙ ያሰልጣኝ ቢሆን ይሄ ነገር እግዚአብሔር አምላክ በሚያውቀው ከ22 ደቂቃ ወይ ከ22 ሰዓት አይበልጥም ነበር ነገሩ ሲፈታ። ቃል ሰማይ ቃል ምድር። ግን አንዳንዱ የዕለት ጉርሱን የሳምንት ልብሱን ለማግኘት ሲል ወንዱ እንደ ሴት አፉን እያሞጠሞጠ የሚያጣላና የሚያሻውክ ነገሮችን የሚያሰፋ አንዱን ወደ አንዱ ሀገር ይዞዱ ያኛው ሀገር አይወደውም፣ ያኛው ሀገር ፊት ነስቶታል። ጌቾ ባህር ዳር መጀመሪያ ሊሄድበት ያልቻለው ነገር የባህር ዳር ማህበራዊ እሴትና አስተዳደጋችን የመጀመሪያው ከወንድም ላይ ቆርሰህ መጀመሪያ ጓደኛህን ማጉረስ ነው። ኤቲክሱ ነው። የሙሃይሊ ስነን እንዳያችሁት ስነይ አዲስ አበባ ተከብሮ ተመርቆ በና ዶክተር አብይ በተመረጡት ምርጡ ነው ትላንትና ባህር ዳር የተሸለመው እና አድማሱ ፈንታ ነያያ ቦክሰኞች ለ40 እና ለ50 ዓመት አገልግለው ነው 50ኛ ዓመት ላይ ድሬዳዋ ቦክሰኞች ቴንኪው ብሏቸው፣ አዲስ አበባ ቦክሰኞች እነ ዘርፉ እነ ደረጀ ወዷቸው ቴንኪው ብሏቸው ቀጣይ ሄዶ ባህር ዳር የዛሬ 15 ቀን የተመረቁ ከ50 ዓመት በኋላ ባህር ዳር ቀድሞ አለመሄዱ በአገር አለመወደዱ የለም። እንደዚህ አይነት የሚያወሩ ብዬ የምጠብቃቸው አንዳንድ ወዶች ስላሉ ከእንደዚህ አይነት ወሬ ራቁ። ቶሚ ወንድሜ ከነ ያሬድ ነጉ ጋር 2009 2008 አንድ ቱታ አንድ ጫማ ለብሰን እኔ በባውንሰርነት አንተ በዳንሰኝነት ስትሰራ አፈር በልተህ እዚህ እንደደረስክ እኔ ምስክር ነኝ። እኔ ሳቀ ዛሬ የማያውቁ ሰዎች ነው ከጎን ሆነው እንደ ደሮ ወይ ጫጩታ ነው ሙቀት ሰጠው ወደ ሌላ ነገር የሚገፋፉ። ጌችም ትላንትና አፈር ሲበላ በአውሮፓ ሲሰደድ ሲወጣ ሲገባ ከጎኑ ያልነበሩ ሰዎች ናቸው። ዛሬ ትሬነሩ ነው። ትላንት እሱ ጋር ሲሰሩ የነበሩ ዛሬ ወጣው ጠላት ሆነዋል። ዛሬ እናንተን የሚያወሯችሁ ውጡ ብትሏቸው ሰዓት በኋላ ጠላት ናቸው። የእናንተን የነገራችኋትን ቁንጽል ሚስጥር እንደ ትልቅ አግዝፈው የሚዋጓችሁ ናቸው። ቶሚ ጌች ዌክ አፕ። ሰፊ ማህበረሰብ ሚሊዮን ይከተላችኋል። የእናንተ ጉዳይ የለም። ሚዲያ የማያውቃችሁ ስፖርተኛ ትሬነር ባትሆኑ ሁለታችሁን ሜዳ ላይ አግኝቶ አጣልቶ እንደ ሕፃን ልጅ ትምህርት ቤት መለየት ይቻል ነበር። ሚሊዮኖች እየተከተሏችሁ ነው። የስፖርት ጎራ እየተከፈለ ነው። ነገ እንግዲህ ሰይዶ ማርሻል ወይ በቶሚ ወይ ደግሞ ዳዋ በጌች ወይ እንትና ምናምን የሆነ አብዱ እያለ እየሰፋ ነው የሚሄድ። ሻርክ በዛ አዲስ በዚህ እያለ እየሰፋ ነው የሚሄድ። በእነዚህ በሁለት ሰዎች መሀል ከተሰሩ ቪዲዮዎች ውስጥ በጣም መልካም የሚባለው ቪዲዮ ይሄ ብቻ ነው። ሌሎች እንዳለ በቃ ማቀሳሰር ላይ ነው ያሉት። እና እነዚህን ስራ የምትሰሩ ሰዎች በቃ አርፋችሁ ቁጭ በሉ። ከቻላችሁ ለማስታረቅ ሞክሩ። ያለበለዚያ ግን በቃ ቢያንስ አርፋችሁ ቁጭ ማለት ነው ይታክታችኋል። ደግሞ በስፖርተኛ ጭራሽ ነው የማያምረው። እነዚህ አይነት ነገሮችን ማመላለስ ወሬ ምናምን በጣም አያስኬድም። የተጣሉትም እንግዲህ ታርቀው ስራቸውን እንዲሰሩ መልእክታችን እናስተላልፋለን። ፋሚሊ እንግዲህ ዛሬ ቪዲዮአችን ይህን ይመስል ነበር። በቪዲዮአችን ማግኘት የምትፈልጉትን ነገር እንዳገኛችሁ አልጠራጠርም። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንግዲህ አሁን አዲስ ተመልሰናል። ስንመለስ መብለን አይደለም የተመለስነው። አንዳንድ ነገሮችን አጠናክረን በተሻለ ጥራት ቪዲዮ ለማስራት ተዘጋጅተን ሬዲ ሆነን ነው የመጣ ነው። እናም ሁላችሁም ከጎኔ እንድትሆኑ በአክብሮት እጠይቃለሁ። ቻናሉን ሰብስክራይብ አድርጉ። በሳምንት 3 ቀን በጣም ጸዴ የሆኑ ቆንጆ ቪዲዮችን ይዘንላችሁ እንመጣለን። አመሰግናለሁ። ደህና ሆኑ። ባይ ባይ።